ሰላም እንዴት ናችሁ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። ያው ለበዓል ቪዲዮ ለመልቀቅ ትንሽ እንደዘገየሁኝ አውቃለሁ። ለሱም ደግሞ በጣም ትልቅ ይቅርታ። ያው ዛሬ መጥቼላችኋለሁ። በምን ምክንያት እንደሆነም እነግራችኋለሁ። ቪዲዮ ሰራለሁ ሰሞኑ እና ለመስቀል ቪዲዮ ለመስራት በጣም ስለቆየሁኝ በጣም ይቅርታ። ያው እንግዲህ ዛሬ ወደ አጎታችን ቤት እየሄድን ነው። ያው በዓል እኔ ትንሽ ካለፈ በኋላ ነው ያከበርኩትኝ። ያለሁበት ሁኔታ ጥሩ አልነበረም። አሁን ግን እግዚአብሔር ይመስገን ካለሁበት ነገር ወጥቼ በዓልን እያከበርኩ ነው እና በጣም ደስ ይላል። ወደ ጉራጌ እየሄድኩኝ ነው። ያው ቡታጅራም ሆኖ ወደ ገጠሩ አካባቢ እየሄድኩኝ ነው እና እዛ እስከምንደርስ ድረስ ቪዲዮን ቃኘት ታርጉልኝ። መንገዱንም ያው ለምለም ነገር ነው፣ አረንጓዴ ነገር ነው፣ በጣም ነው የሚያምረው እና ያው እየሄድን ነው። ብዙ ለመቅረጽ አልተመቸኝም፣ ግን ደግሞ በቻልኩት አቅም ያቅሜን ሞክሬያለሁ ብዬ ተስፋ አደርጋለሁ። በጣም ነው የሚርቀው ከኛ ካለንበት ከቡታጅራ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ይበል። እንዴት ነው? ሁሉ ሰላም? እንኳን ለመስቀል በዓል አደረሰን። በዓልኛ ጋር አሪፍ ነው እግዚአብሔር ይመስገን። እናንተም ጋር አሪፍ እንደሆነ ተስፋ አደርጋለሁኝ። ሁሉ ሰላም ነው እግዚአብሔር ይመስገን። ዛሬ እንግዲህ ወደ ጉራጌ ነኝ። በርግጥ ግን ጉራጌ ደግሞ ሲባል ገጠራማው ቦታ ሄጅ ያለው በዓልን ላከብር። እናንተንም ደግሞ ያዝናናል፣ ያስደስታል። ይሁን ነገር ቁም ነገር ትጨብጡበታላችሁ። በዓሉንም ደግሞ በትንሹ እኔ ጋር ያለው ታዩበታላችሁ ብዬ አስቤ ወደ እናንተ መጥቻለሁ። ደህና ነኝ እግዚአብሔር ይመስገን። ቪዲዮ ለመልቀቅ ስለቆየው በጣም ይቅርታ። ያው ያለቀኩበትም ደግሞ ምክንያት እነግራችኋለሁ። ማንም ሰው ግን ምን ሆነሽ ነው ምናምን እንዲለኝ አንፈልግም። በዓል አሪፍ ነው። ዛሬ እንግዲህ በዓልን ልናሳልፍ ብቻ ነው የመጣሁት ከእናንተ ጋር። ያው ቀጥ ብሎ መቀመጡ ትንሽ ደብሮኝ ማለት ነው። እኔ ጋር አሪፍ ነው እግዚአብሔር ይመስገን። እናንተም ጋር አሪፍ እንደሆነ ተስፋ አደርጋለሁኝ። እንግዲህ ሀቢቢ ከምቱ ጉራጌ ይላል ዱባይ ያለው ሰውዬ ነው፣ እኔ አይደለሁም። እና በጣም ነው የሚያምረው በጣም ማለት ነው። እዚህ ጋር ከብቶች አሉ። የኔ አትገዙልኝም? አንዳንድ ጥጃ እኔ በቃ እዚሁ ልቆይ ነው። አየሩ ምናምን በጣም ነው ደስ የሚለው በጣም ማለት ነው። እንግዲህ እቺ ያስፈራል ያኛው ማለት ነው። እነዚህ ሶስቶቹ በቃ አንዱ ለኔ ቢሆን ብዬ ተመኘሁኝ እና በጣም ነው ደስ የሚለው ገጠር። እኔ አንዳንዴ እዚህ አካባቢ በርግጥ እዚህ አካባቢ ከዚህ ራቅ ይላል። እኔ ተወልጄ ያደኩበት እዚህ ያጎቴ ሰፈር ነው። ካሜራማን እኔ የተወለኩበትን ሀገር እንድታሳይልኝ ለመሄድ አልተመቸኝም ነው ላይ ማለት ነው። ዳገት ነው፣ በዛ ላይ ዝናብ ነው፣ ድንጋይ ነው ምናምን ነገር ያንሸራትታል። እዛ ደግሞ ተሰብሬባችሁ እንዳልቀር ብዬ ነው ያልሄድኩትኝ። ያና በቃ ያ ከዳመናው በላይ ካሜራማን በደንብ አሳይልኝ። ከዳመናው በላይ ያለው ዳገት አለ። እሱ ነው የኔ ሀገር፣ ተወልጄ ያደኩት የእናትና የአባቴ ሀገር ማለት ነው። ያው በሚቀጥለው አመት እናንተ መታችሁ ያየሩ ሁኔታ አይተን ምን ሄድ ይሆናል። በጣም ነው ደስ የሚለው። እዚህም በጣም ነው ደስ የሚለው። ያው ላይ ደግሞ ሞር በጣም ነው የሚያምረው በጣም ማለት ነው። እዚህም ግን ያው ገጠር ነው። በጣም ነው ደስ የሚለው በዓል እንደዚህ ከቤተሰብ ጋር ማሳለፍ። በተለይ ከከተማ መታችሁ ደግሞ ወደ የገጠር ሰው ጋር ስትሄዱ በጣም ነው ደስ የሚላቸው በጣም ማለት ነው። እና በቃ ደስ ይላል በዓልን ከቤተሰብ ጋር ማሳለፍ። በዓልን ደግሞ ገጠር ገብቶ ማሳለፍ የሆነ የራሱ የቻለ ምግብ ነው በነገራችን ላይ አየሩ ማለት ነው።
በጣም ነው ደስ የሚለው። እንግዲህ ካሜራ ማለስና ተከተለኝ። ጭቃ ነው እንግዲህ ላሚቷን ፈርቻታለሁ። በኋላ እኔን ወቅታኝ እና እኔና እናንተ እንዴት እንገናኛለን? እና እቺ ጥጃ ታምራለች። እንዳትወጋኝ። ሰላም ቢያቸው ቤተሰቦችን። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? የማር ቤተሰብ የማሬ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ እያለቻችሁ ነው። ጥጃዋ አበረታቷት እያለች ነው። አበረታቱኝ። እንደምታበረታቱኝም ደግሞ ተስፋ አደርጋለሁ። በነገራችን ላይ ማለት ነው በዚህ 2 ሳምንት 10,000 መግባት እፈልጋለሁ። የምሬን ነው። የምር 10,000 እንድታስገቡኝ እፈልጋለሁ። እና ያው እናንተም ላይ ደግሞ ሙሉ እምነት ነው ያለኝ። እናንተ ላይ ያለኝ እምነት ይሄ ነው ያ ነው አለም። እያበረታታችሁኝ ነው። አመሰግናለሁ። እቺን ጥጃ ያው ልትረግጠኝ እና በጣም ነው ደስ የሚለው። ገጠር ያው እንደዚህ አይነትም ጥጃ ይኖራችኋል። ገጠር ምናምን ቦታ ብትገዙ ያው እንግዲህ እቺኛው ቀይዋ ጥጃ አበረታቷት ማሬን እያለች ነው። ሰምታችኋል። እኔ አይደለሁም ያልኩት ጥጃዋ ናት። ያው ለእናንተ ነው እንግዲህ ሳመችው። እና ቤተሰቦች በጣም ነው ደስ የሚለው። በጣም ነው የሚያምረው ገጠር። እንግዲህ ካሜራማን እና ተከተለኝ። ይሄንን ለምለም አረንጓዴ ይሄንን የመሰለ ውበት ማየት አለባቸው። በጣም ነው የሚያምረው። ካስፈለገ እዚህ ጋር ትተኛላችሁ። በቃ በጣም ነው ደስ የሚለው። የምሬን ነው። ገጠር ማለት ነው። በሚቀጥለው በዓል ያው ከኔ ጋር እንደምትመጡ ባለሙሉ እምነት ነኝ። ትመጣላችሁ ብዬ አስባለሁ። የምር እኔ እየፈነደኩ ነው የሚባለው። በጣም ነው ደስ የሚለው። በጣም ማለት ነው። እንግዲህ ጉራጌ መስያለሁ። በቃ ዛሬ ያው በጣም ነው ደስ የሚለው በዓል እዚህ ገጠር ማክበር። በቃ ምንም የለም፣ ጸጥ ያለ ሜዳ ነው። ከዛ ላይ ደግሞ የእናትና የአባቴ ሀገር የተወለኩበት ወደ ላይ ነው ያያችኋለሁ። እና እናንተንም ደግሞ አሳይቷችኋል። እንግዲህ ያው አሁን ከተማ ነው የምኖረው። በርግጥ ግን ፊት እዛ ነው ያደኩት። በጣም ብዙ መንገድ ነው በነገራችን ላይ ተጉዘን የመጣ ነው ወደዚህ ማለት ነው። ያው ከአዲስ አበባ ባይሆንም ከቡታጅራ ራሱ ወደ ሰፈር ለመምጣት በጣም ነው የሚርቀው። ብዙ ኪሎ ሜትሮችን አቋርጠን የመጣ ነው። ያው እሱንም አይታችሁታል። እና ደስ ይላል ገጠር መኖር። እዚህ አሁን እኔ በቃ አንድ ድርሻ ቢኖረኝ እዚህ በቃ እዚህ እርፍ እላለሁ። ከብዙ ጭንቀት፣ ከብዙ ሀሳብ፣ ከሁሉ ነገር ከምናምን በቃ ይሆናላ። አንዳንዴ ገጠር ስትኖሩ በነገራችን ላይ እኔ ኖር ያለው ብያችኋለሁ። ገጠር ነው ተወልጄ ያደኩት። የገጠር ልጅ ነኝ። በራሳችሁ ዓለም ነው የምትራመዱት። በቃ ይሆናላ ቀጥ ያለ ነገር ሰው እንዲህ ነው ሲላችሁ አይ እንዲህ ነው ለምን የተንሻፈፈ አይሆንም እንዲህ ነው ብላችሁ ነው የምትራመዱት። ገጠር በጣም ደስ ይላል። በጣም ነው የሚያምረው። እንግዲህ ከኔ ጋር እዚህ መኖር የሚፈልግ ግማሹን ስፖንሰር ያርገኝና አብረን እንኖራለን። እንግዲህ በጣም ነው ደስ የሚለው። በጣም ነው ደስ የሚለው። ይሄ የታፈነ ነገር አለ እዚህ ላይ የታፈነ ነገር ካለ ብላችሁ ስትጭሁ አሁን ሰው ይደነግጣል ብዬ ነው። በነገራችን ላይ ማለት ነው አሁን ከሀገር ውጪ የምትኖሩ ውድ የመዳም ቅመሞች በብዙ ነገር የተጨነቃችሁ፣ በብዙ ነገር የከፋችሁ፣ ብዙ ነገራችሁ የተጎዳ አላችሁ ነው ያውቃለሁ። እና እናቴም የመዳም ቅመም ናት ብያችኋለሁ። እና ስመጡ ማለት ነው እዚህ ይዣችሁ መጣና ብላችሁ ታስወጡታላችሁ። እዛኛው ዳገት ላይ እንሄድና ማለት ነው። ምክንያቱም ያንን ስሜታችሁን ታወጡታላችሁ። በቃ እዚህ ጋር አፍኖ የያዛችሁ አውቃለሁ። እኔ የመዳም ቅመም ባልሆንም እኔ አውቃለሁ። እናቴ የመዳም ቅመም ናት ብያችኋለሁ። ስንት ነገር እንደሚያስጨንቃት፣ ስንት ነገር ደግሞ ችላ እንደምትኖር በጣም ነው እኔ እናቴ ማደንቃት። በቅርቡ ትመጣለች። ያው አስተዋውቃችኋለሁ ብዬ ተስፋ አደርጋለሁኝ። እና ያው እሷም ከምትነግረኝ አንፃር ለኛ ከምትሆንልን አንፃር በነገራችን ላይ የመዳምን ቅመም የመሰለ ሰው የለም። እግዚአብሔርን
በጣም ማለት ነው። እና እናቴንም ደግሞ ያስጨነቃት ያሳሰባት ያናደዳት እዚህ መጣ ጮሃ እንድታወጣው ነው ማረጋው ስትመጣ ማለት ነው። እና እናንተንም ደግሞ ይዣችሁ መጣና በቃ ለአንድ ሳምንት ከራሳችሁ ጋር ተማክራችሁ ከራሳችሁ ጋር የመዳም ጩኸት የለም እንትና የለም ስልክ የለም ምን የለም ምግብና ራሳችሁ የምትቀይሩት ልብስ የምትታጠቡበት ሳሙና ምናምን እናዘጋጃለን። ለሳምንት ለራሳችሁ ጊዜ ወስዳችሁ በቃ ፈታ እንድትሉ ነው እንፈልገው። እና ቤተሰቦቼ እኔ ስሜታዊ ሆኛለሁ ዛሬ ማለት ነው። በጣም ነው ደስ የሚለው አየሩ በጣም ነው ደስ የሚለው በጣም ማለት ነው። ለምለም ነው በጣም ለምለም የወፍ ምናምን ድምጽ ነው የሚሰማው እንጂ ሌላ ነገር ድምጽ የለም። አካባቢ ላይ ሞተር የለ ባጃጅ የለ የሚረብሽ ነገር የለም። እና እዚህ ጋር ደግሞ ዛፍ አለ። አሁን ካሜራማን ይከተለኛል። ለቤተሰቦቼ አበባ አደይ አበባ ቀጥፌ መስጠት አለብኝ ኦሪጂናሉን ማለት ነው። ትዋጋለች እቺ አትዋጋም። አያቸው ቡሬ 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 ነው ከለሯ እና በጣም ነው የምታምሪው። አንቺ ሰላማቲን ቤተሰቦችን ግርማዊት አንቺ ወይ ወንድ ነው እንዴ ሴት ናት? ልጁ እዛ ጋር አንዴ ካሜራዋን አሳይልኝ። እና ግርማዊት ናት እቺ ማለት ነው። ተዋውቃት ለወደፊት እኔ ላም ገዛለሁ ግርማዊት ብያታለሁ። እንግዲህ ቤተሰቦች በጣም 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 ያው እኛ ሀገር እንቁጣጣሽ ለእናንተ የከተማ ልጆች ምናምን አደይ አበባ ያው ለእንቁጣጣሽ ብቻ ይመስላችኋል። እኛ ደግሞ የገጠር ልጆች እኛ የከተማ ልጆች እንትን የከተማ ልጆች አበባ ይሄ የአደይ አበባ አለ ለእንቁጣጣሽ ብቻ ይመስላችኋል። ግን እኛ የገጠር ልጆች ደግሞ መስቀልንም በአደይ አበባ ብትን ነው እንለው ማለት ነው። ብትን በነገራችን ላይ እኔ ድሮ ህፃን ሆኜ ማለት ነው እንትን ላይ ይሄንን ሰብስቤ በጅብ ተበልቼ ነበር የሆነ ሰዓት ማለት ነው። በሌሊት የመስቀለት በሌሊት ተነስቼ ይሄንን አበባ ትቀጥፉና ብጭርቋ ላይ ውሃ ብጭርቆ እሱ ውስጥ እንዲህ ውሃ ጨምሩና ታስቀምጡታላችሁ። ጠረጴዛው ላይ እዛ መሬት ላይ ይሄ እንዲህ ምድጃው ላይ ይሄ የገጠር እሳት የሚነድበት ዋላ ምድጃው ላይ መሰሶው ላይ በቃ አሳስር ነበር ዝም ብዬ ማለት ነው። እና እሺ እዚህ ጋር ጭቃ ነው እና አሳስር ነበር ይሄንን ማለት ነው። እና የሆነ ቀን ልንገራችሁ በጣም ሌሊት ነው የበዓል ዕለት እኛ ቤት በጠዋቱ ነው የሚፈላ የመስቀለት ማለት ነው። ቤቱን ለማሳመር ብዬ እንትናላ ይሄ አደይ አበባ ቀጥፌ እንዳልኳችሁ በውሃ አረግና በጭርቆ ላይ እንዲጨምራለሁ። ከዛን ግን እንትን ይሄ በሌሊት ነው በቃ ዳመናማ ነው ምናምን በቃ እኔ ቀጥፌ ምናምን እንዲሰወጣ ጅቡ እንደዚህ መጣ። በጣም ነው የደነገጥኩት። ደግነቱ ትንሽ ረፈድ ብሎ ነበር እንጂ ተበልቼ ነበር በጅብና። አሁን ይሄንን የአደይ አበባ ሳይ ትዝ አለኝና ያው ለእናንተ ወሬውን ለምን አልነግርም ብዬ እና እኛ የገጠር ልጆች ለመስቀልን እንይዘዋለን ይሄንን የአደይ አበባ ማለት ነው። እና አሁን የገጠር ቤት ምናምን ስትገቡ ይሄ ነው ሙሉ ለሙሉ። እና ያው የገጠር ልጅ መሆን አንዳንዴ እንዲፈንቅሎ ይወጣል እንትኑ ስሜቱ ማለት ነው። እንደምትረዱኝ ተስፋ አደርጋለሁኝ። ቤተሰቦቻችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ፣ በጣም 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 ማለት ነው። እንግዲህ ቀጣይ ደግሞ ቪዲዮ ከኔ ጋር
ያው አጎታችን ቤት ደርሰናል ብያችኋለሁ። እንግዲህ አብረን ተያይዘን እንግባ። አሁን በልተን ጠጥተን ወተናል። ያው አብረውኝ የነበሩት አይታችኋል። ያው በሚቀጥለው ቪዲዮ አስተዋውቃችኋለሁ። የሚያምር ነበር በቤቱ። በቃ በላን ጠጣን። ክትፎ በቃ በጣም ነው የሚያምረው። እኔ ጥሬ ክትፎ አልበላም ያውቃሉ። ለዛ ነው ትንሽ ሞቅ ሞቅ ያቀረቡት እና በጣም ነው የማመሰግነው። ሳላመሰግን ደግሞ ማለፍ አልችልም። በየአመቱ ነው የምንሄደው። ደስ የሚል በዓል ነው እና ደስ ብሎኛል በጣም ማለት ነው። ከነበርኩበትም ነገር ስለወጣው በጣም ደስ ብሎኛል እና እንግዲህ ያው አሁን በተወለድኩበት ባደግኩበት ማህበረሰብ ቋንቋዬን እንኳን አደረሳችሁ እላቸዋለሁ እና እንኳን አሰላንህም ዘማቾች እየታቾች መልካም በዓል ይሁንልክም። በቀጥለ ዓመት ንገናኝ ነው ተስፋዬ ነው እና በጣም እንወድህም በጣም እናከብርህም። አመሰግኑ። ሰላም ኩኑልኝ ውድ ቤተሰቦቼ፣ ሰላም ሁኑልኝ። ወዳችኋለሁ። ማበረታታችሁን በዚሁ ቀጥሉ። እኔ እናንተ ማበረታታት እንደ ምግብ ነው። በጣም ነው ማመሰግነው። አሁንም ድጋፋችሁን እፈልጋለሁ። እንዳትለዩኝ። ለእናንተም ደግሞ መልካም በዓል ይሁንላችሁ። በያላችሁበት ሰላማችሁ ብዝት ይበል።